እዚህ ማለት ነው። በጣም የሚገርማችሁ ነገር እዚህ ጋር ፊት ለፊት የምታዩት ቤተክርስቲያን ከዚህ በፊት ከመዳሜ ጋር አብሬ መጥቼ ነበረ፣ ግን ድጋሚ እመጣለሁ ብዬ አልመጣሁም ነበረ እና እንደ አጋጣሚ ዛሬ አዶኖ ከላይ ወጣው ማለት ነው። ቤት ከላይ ፎቅና ምድር ነው ቤቱና ከላይ ፎቅ ላይ ወጣው ማለት ነው። ከዛ አሻግሬ ሳይ አልኩኝ እንዴት ደስ እንደሚል አካባቢው። በቃ ልክ በመስኮት ወጣሁኝ ማለት ነው። እና ምን ልሰራ እንደወጣሁ ራሱ እግዚአብሔር ይወቀው። ግን እንደምታዩት እዚህ ጋር ሳይ አካባቢው ምናምን ደስ ሲል፣ ከዛ ደግሞ እንደዚህ አድርጌ ዙም አድርጌ ምናምን ሳይ፣ በነገራችን ላይ ይሄ ስልኬን እንዴት እንደምወደው በቃ ከሩቅ ያለ ነገር ቀጥታ ነው ይዞላችሁ የሚመጣው። በቃ እናንተ የሚጠበቅባችሁ ስልካችሁን ዙም ማድረግ ብቻ ነው። እና በጣም ይሄ ሳምሰንግ ሲኦትራ ነው የሚባለው፣ እሱን ግዙ። ሳምሰንግ ስልክ ሲጀመር በጣም አሪፍ ስልክ ነው። ግን ይሄ ምንድን ነው፣ እኔ ሳምሰንግ ከመጀመሪያው ጀምሬ ከድሮ ጀምሬ ሳምሰንግ ነው የምጠቀመው። ስልክ ስገዛ ሀብዬ ሳምሰንግ ነው እና በቃ በተለይ ጥራቱ ይሄ ስልክ እንግዲህ አሁን ይሄ ካጠገብ ያለው ነው የሚመስለው አይደለም፣ ግን ርቀት ላይ ናት፣ ተራራ ላይ ናት ያለችው ማለት ነው ቤተክርስቲያኗ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ እስኪ ዛሬ እንዳልኳችሁ ቤት አይደለም ያለሁት። ዛሬ የት እንደሄድኩ አሳያችኋለሁ፣ ነግራችኋለሁ። ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ጠፍቻለሁ በነገራችን ላይ ሊቭ ላይ ያው ጠፋሽ የምትሉ ባትኖሩም ግን ጠፍቻለሁ። እኔ ለራሴ ጠፍቻለሁ ብዬ ነው የማስበው። ምክንያቱም ቤት አይደለሁም ያለሁት እና ጧጧት ሊቭ ለመግባት አይመቸኝም፣ ቀን ቀንም አይመቸኝም። ማታ ብቻ ስተኛ ነው የምገባው። እና ከዛ እንዳልኳችሁ መጀመሪያ ጧት ላይ ከእንቅልፌ ስነሳ ያው ግዴታ ከልጆች ጋር ነው ፊቴን ታጥቤ ምናምን፣ ከዛ ቡና ጠጥቼ ከልጆች ጋር ነው የማጫውተው ማለት ነው። ልጆችን አጫውታለሁ። ልጆች እንዳይወድቁ እንዳይገፋፉ፣ ውሃ ውስጥ ሲዋኙ እነሱን ማየት ነው የኔ ስራ። እና ግን ይሄ ቪዲዮ የቀረጥኩት ትናንትና እሁድ ነው። እና የት እየሄድኩ መሰላችሁ? ገምቱ እስኪ። ደስ አይልም አካባቢው። ያው መኪና ውስጥ ነው ለመቅረጥ የሞከርኩት፣ ባይመችም ያው በየአካባቢው በየሀገሩ በየቦታው ሊጠፋ የማይችለው እዚህ ጋር መቅዶናት ፒክቸር አይጠፋም። ከዛ እንደዚህ በጣም ኃይለኛ ፀሐይ ነው። በጣም ሙቀቱ በጣም ከባድ ነው። በጣም ይሞቃል። ውሃ ጠጡ፣ ምግብ ብሉ። ምግብ ስራችሁ ይሄ አትክልት ነገር ምናምን ውሰዱ፣ ቫይታሚን ውሰዱ። ሙቀቱ ልባችሁን ዝቅ ነው የሚያደርገውና አይዟችሁ። በአሁኑ እኛ ሀገር ሙቀት በጣም ቸኩሎ ማነው ዘግይቶ ነው ሙቀት የመጣው። ግን ለዛ መሰለኝ ሙቀቱ የባሰው ማለት ነው። ማለት ዘግይቶ ስለመጣ መሰለኝ ሙቀቱ። አሁን ግንቦት ላይ እኛ ጋር ዝናብ ሲጥል ነበር። ግንቦት ማለት በዚህ ሀገር ማለት ነው። በዚህ ሀገር ግንቦት ይጥል ነበረ። እና እዚህ ጋር ደግሞ ጠዋት ላይ እኔ ያሉባቸው ሰዎች አካባቢ እዚህ ጋር ቤተክርስቲያን አለች እና እንዴት ደስ እንዳለ እመቤቴን። ጠዋት ተነስታችሁ ቤተክርስቲያን እንደዚህ ባይናችሁ ስታዩ በጣም ነው ደስ የሚለው። እና እንደምታዩት እቺ ቤተክርስቲያን ከዚህ በፊት ከአለቃዬ ጋር መጥቼ ነበረ። በጣም ነው የምታምረው። ውስጡ ስትገቡ ደግሞ በቃ የተለያየ ስዕል አድኖ ምናምን በቃ ማለት ራድኑ ምናምን ውስጡ በቃ ቤተክርስቲያን ነው። ታውቃለች ቤተክርስቲያን ስትገቡ ምንን ማየት እንደምትችሉ። እና እሱን ጠዋት አይቼ ነበር፣ ቀርጬ ነበርና ከዚህ በፊት በአካል ሄጄ ሰራ ነበር። ከዛ እዚህ ጋር ደግሞ መንገድ ጀምረን እየሄድን ነበረ። እንዳልኳችሁ ማለት ነው። ቤት አይደለሁም። ቤት ስላችሁ ያው መዳሜ ጋር ማለት ነው። እሷ ጋር ስኖር እሷ ጋር ነበር የምኖረው። እና አሁን እሷን ስለሌለች ያው ተበራሪ ስራ ምናምን ሲመጣ እሰራለሁ። እሷም ትፈቅድልኛለች። በተለይ ደግሞ ዘመድ ምናምን ከሆኑ ከሌላ ሀገር የመጡ ከሆኑ ሰራተኛቸውን ይዘው አብረው ከማይመጡ ከሆነ ለምን እንደው አላውቅም። እኔማ ምን አለ አበሻ መታ ቢሆን አልኩኝ ከነዚህ ሰዎች ጋር። እነዚህ ሰዎች ያሉበት ሀገር አበሻ የሚኖርበት አበሾች የሚሰሩበት ሀገር ነውና ግን ያው ታውቃላችሁ የሌላ ሀገር ዜጎች ኑሮ ውድነቱንም
ምኑንም ስለሚያውቁ በደንብ ነው የሚከፍሉት። በነገራችን ላይ ሂሳብ ደሞዝ ራሱ ማለት ነው ያውቃሉ። ምንም ትንሽ ብር ብዙም ነገር እንደማያደርግ እና የሌላ ሀገር ዜጋ ናት እነሱ ጋር የምትሰራው። እሷን ለማንጣት ቪዛ ወደዚህ አላገኘችም እና ለዛም ነው እሷን ጥለዋት መጡ ማለት ነው። እሷን ጥለዋት መጡ። ከዛ ልጆች ምናምን ስላሏቸው እኔ እነሱ ጋር ነኝ ማለት ነው። እንግዲህ እዚህ ጋር በመኪና የ10 ደቂቃ መንገድ መሰለኛ ካለንበት የ10 ደቂቃ መንገድ ተጉዘን ምሳችንን ልንበላ እየሄድን ነው ማለት ነው። እና እዚህ ጋር ምሳችን ልንበላ በመኪና እየሄድን ነበረ ከልጆቹ ጋር ምናምንና እና እውነት ለመናገር ዛሬ የበላሁት ምግብ ስመ አብ መንፈስ ቅዱስ አለ። እናንተ ህንዶች ባለሙያዎች ናቸው እንዴ? ህንዶች ባለሙያ መሆናቸውን አላወቅኩም ነበረ። እና ህንዶች ሬስቶራንት ነበረ የሄድነው። ያው ምግቡ ምናምን ግን ማሳየት አልቻልኩም። ለምን ያው በጣም ብዙ ሰው ነበረ። ፋሚሊያቸው በሙሉ ተሰብስበው ነበረ እዚህ ጋር ልንበላ የሄድነው ማለት ነው። በጣም ወደ 10 ሰው ምናምን እንደዛ ነበርነ እና በጣም ነበረ ምግቡ የሚጣፍጠውና እኔ ህንዶች እንደዚህ የምግብ ባለሙያ ናቸው ወይ? በቃ ህንዶች እንደዚህ ባለሙያ ናቸው ወይ ብዬ እስከማስብ ድረስ የበላሁት ምግብ ማለት ያዘዝኩት ስጋ ነበረ። ስጋ ወጡ ልክ እንደ ኢትዮጵያ እናንተ በቃ የኢትዮጵያ ምግብ። በዛ ላይ ደግሞ ምግባቸው በጣም ይጣፍጥ ነበረ በነገራችን ላይ። እና በዚህ አጋጣሚ የህንዶችን ምግብ ያልሞቀመሳችሁ ሙከሩ። ያ ማለት ግን ዝም ብሎ ማለት አሁን እዚህ ሀገር ታውቃላችሁ ምግብ በደንብ በንጽህና ነው የሚሸጠው። ምክንያቱም ያው ስላችሁ አሁን በቲክቶክ ምናምን የምናየው ህንዶች ምግብ ሲሸጡ ምናምን ጁስ ምናምን እንትን ስንል ሲሰሩ ምግብ ሲሰሩ እናያለን ቲክቶክ ላይ አይደለ? የሆኑ ዝም ብሎ ንጽህና አይጠብቁም። ቲክቶክ ላይ ሚዲያ ላይ የምናየው ቪዲዮ ምናምን ታውቃላችሁ። ብዙ ጊዜ አሁን ኢንዶሚ ምናምን አትብሉ የሆነ እንትናል ብዙ ነገር ይባላል። ግን ነው እዚህ ሀገር ኢንዶሚ በኒዶልስ መልክ በአትክልት በተለያዩ ምግቦች ተሰርቶ ይቀርባል። ይሄ ምግብ ይሄ ኢንዶሚ ለሰዎች ጤና ችግር ካለ ማንንም ሰው አይሸጥም። እና ለምግብ በጣም ትልቅ እንትን አለ። ንጽህናው ከምንም በላይ ንጽህናው። ምግብ ቤት ንጽህና ይጠይቃል። ምግቡ ባይጣፍጥም ንጽህናው በቃ ቤቱ ንጹህ ከሆነ ምግቡም ይጣፍጣል። በቃ እኔ አሁን የትም ቦታ ሲሄድ ምግብ ቤትም ሲሄድ ሻይም ልጠጣ ልሄድ በቃ ቤቱን አይቼ ከውጭ አይቼ ቤቱን በቃ ገና ቤት ልክ ስገባ ቤቱ ንጹህ ከሆነ በቃ ምግቡ ይጣፍጣል ብዬ ነው የማስበው። እኔ እንደዛ ነኝ። ውጭ ከቆሸሸ ውስጡም እንደሚቆሽሽ ማሰብ አለባችሁ። እና እኔ ኢትዮጵያም ራሱ ሲሄድ በቃ ከውጭ ምግብ ቤቱን ነው የማየው፣ ከውጭ ንጹህናውን ነው የማየው። እና እንግዲህ እኔም ወደፊት ስላችሁ ለምሳሌ እኔም እኮ ታውቃላችሁ የኢትዮጵያ ምግብ ቤት እንደከፈትኩኝ እና በቃ ንጹህ እንዲሆን ነው የምፈልገው። እና ስለዚህ አንዳንዴ እኔ ምግብ በጣም ነው ኩክ ማድረግ የምወደው መብላት የምወደው፣ ግን እቤቴ ሰርቼ ነው። ግን አንዳንድ ምግቦች ደግሞ መቅመስ የተለያየ ዜጎች ምግብ መቅመስ ደስ ይለኛል። እንዳልኳችሁ የህንድ ምግብ በጣም እንደዚህ እኔ እንደሚጣፍጥ አላወቅኩም ነበረ እና በጣም ነው የሚጣፍጠው። በጣም ሞክሩት፣ ቅመሱት። በጣም ባለሙያዎች ናቸው። መቤቴን በጣም ባለሙያዎች ናቸው። ከዚህ በኋላ እንግዲህ ያው እየደረስን ስለሆነ ምግብ ለመብላት ማለት ነው። እኔ ምግቡን ያው አልቀረጥኩትም። ስለዚህ እንግዲህ በዚህ አጋጣሚ ደግሞ ይችን ቤተክርስቲያን እኔ በጣም ነው የወደድኳት። በጣም በቃ ደስ የሚል አካባቢ ነው። እንግዲህ ወደ ቤታችን ተመልሰናል ማለት ነው። እኛ ማንኛውም ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ